ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበት ፕሮግራምን ይዘንላችሁ ቀርበናል። ስለምታደምጡን እጅግ ከልብ አድርገን ነው የምናመሰግነው። እንደተለመደው አርሰናልን፣ ማንቸስተር ዩናይትድን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ቼልሲን እና ሌሎችም የአውሮፓ ታላላቅ የሚባሉ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን በክረምት ተጫዋቾች የዝውውር መስኮት የትኞቹን ተጫዋቾች ለማስፈረም እቅዶች ያሏቸው የሚሏቸውን ጉዳዮች ወደ እናንተ እያደረስን ነው ቆይታን የምናደርገው። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብሮነታችሁን እንድታሳዩንም በአክብሮትን ጋብዛለን። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦክሳችን ክፍት ነው። የፈለጋችሁትን ሀሳብ ልታጋሩን ትችላላችሁ። ፏድ ባህሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ የውድድር ዘመኑ ሲጠናቀቅ የባርሴሎናውን ተከላካይ አሌሃንድሮ ባልዴን ለማስፈረም ከፍተኛ ፍላጎት እንዳለው ይፋ ተደርጓል። ከስፔን የወጡ ዘገባዎች እንደሚያመለክቱት በክረምቱ የዝውውር መስኮት 70 ሚሊዮን ዩሮ አካባቢ የሚቀርብ ጥያቄ ተከላካዩ ለማስፈረም በቂ ሊሆን እንደሚችል ነው ይፋ የተደረገው። ተጫዋቹ ለእንግሊዝ እግር ኳስም ጭምር የሚያስፈልገው አካላዊና ቴክኒካል ብቃት ያለው ሲሆን ለማንቸስተር ዩናይትድም ጠቃሚ ግዢ ሊሆን ይችላል ብለው በርካቶች ይገምቱታል። ይሁን እንጂ ክለቡ ከከተማ ተቀናቃኙ ማንቸስተር ሲቲ እና ከሌላኛው የፕሪሚየር ሊግ ክለብ አስተን ቪላ ፉክክር እንደሚጠብቀው ነው መረጃዎቹ የሚጠቁሙት። ተጫዋቹን ለማስፈረም ግን ማንቸስተር ዩናይትድ ለሱ ሲል ከፍተኛ ወጪ ለማውጣት መዘጋጀቱ ወደፊት የሚታይ ነው። ክለቡ የግራ መስመር ተከላካይ ክፍል ላይ ተጨማሪ አማራጮች ያስፈልገዋል። ሉክ ሾው በረጅም ጊዜ ሂደትም መተካት ያለበት ሲሆን ይህም ተከላካይ ደግሞ ለነሱ ተመራጭ ሊሆን ይችላል። ለቡድኑ ፈጣን ግስጋሴና ቴክኒካል ክህሎትንም ይጨምራል። የ22 ዓመቱ ተጫዋች ወደ ምርጥ የብቃት ደረጃው እየገባ ሲሆን የማንቸስተር ዩናይትድ የመጫወት እድልም ማግኘቱ ለሱ አስደሳች ሊሆን ነው የሚችለው። በአሁኑ ወቅት በስፔኑ ክለብ በቋሚነት የመሰለፍ ዋስትና የለውም። ስለዚህም አዘውትሮ የመጫወት እድል ወደሚያገኝበት ክለብ ማምራቱ ምክንያታዊ ይሆናል። ማንቸስተር ዩናይትድ ወጣት ተጫዋቾችን የማፍራት ጥሩ ታሪክ ያለው በመሆኑ አቅሙን እንዲያወጣም ሊረዳ ይችላል። በእንግሊዝ አዘውትሮ መጫወቱ እድገቱን ሊያፋጥንለትም ነው የሚችለው። የባልዴ የመሸጫ ዋጋ በጣም ውድ እንደሆነ ይነገራል። ለአንድ ወጣት የመስመር ተከላካይ የተጠየቀው ዋጋ በጣም ከፍተኛ ነው። ባርሴሎና ግን በተመጣጣኝ ዋጋ እንዲለቅም ፍቃደኛ መሆን አለመሆኑ ገና የሚታይ ነው። ማንቸስተር ዩናይትዶች 70 ሚሊዮን ዩሮ ይከፍላል ተብሎ ግን አይጠበቅም። ሲቲና አስተን ቪላ ሁኔታውን እየተከታተሉ ቢሆንም ለባርሴሎናው ተጫዋች እንዲህ ያለ ከፍተኛ ዋጋ ግን ያወጣሉ ተብሎ እንደማይጠበቅ ነው መረጃዎቹ ይፋ ያደረጉት። ኤቨርተን የውድድር ዘመኑ ሲጠናቀቅ የሪያል ማድሪዱን ተከላካይ ራኡል አሴንሲዮን ለማስፈረም ፍላጎት አሳዩም። ከስፔን የወጡ ዘገባዎች እንደሚያመለክቱት ዌስትሃም ዩናይትድ የ23 ዓመቱን ተከላካይ ለማስፈረምም ፍላጎት ቢኖረውም ኤቨርተን ግን ዝውውሩን ለመጨረስ ዋነኛ ተፎካካሪ ሆኖ ብቅ ብሏል። በአሁኑ ወቅት ተጫዋቹን ለማስፈረም ይፋዊ የሆነ የ30 ሚሊዮን ዩሮ ጥያቄ እያዘጋጁ ሲሆን አሴንሲዮ ከአንድ ዓመት በፊትም ከአስተን ቪላ ጋር ስሙ ተያይዞ እንደነበረ የሚታወስ ነው። ከኤቨርተን እስካሁን አስደናቂ የውድድር ዘመን የነበረ ሲሆንም የውድድር ዘመኑን በተቻለ መጠንም በጥሩ ደረጃ ለማጠናቀቅ ይጥራሉ። ለሚቀጥለው የውድድር ዘመን ለአውሮፓ ውድድሮች ማለፍን አልመውም እየሰሩ ሲሆን ለዚህም ቡድኑ የተሻለ ደግሞ የበለጠ መሻሻል ይኖርበታል። አሴንሲዮ ለነሱ ጥራት ያለው ግዢ ሊሆን ይችላል። ወጣቱ ተከላካይ አዘውትሮ የመጫወት እድልን የሚያስፈልገው ሲሆን ሪያል ማድሪድ ደግሞ ይህንን እድል ሊሰጠው አልቻለም። ወደ ፕሪሚየር ሊግ ማምራቱ ለሱ ተመራጭ ሊሆን ይችላል። በእንግሊዝ አዘውትሮ መጫወቱ የበለጠ እንዲሻሻልና ያለውን ከፍተኛ አቅምም እንዲያወጣ ይረዳዋል። ኤቨርተን በፕሪሚየር ሊጉ የደረጃ ሰንጠረዥ 8ኛ ደረጃ ላይ የሚገኝ ሲሆን በተከላካይ ክፍሉ ላይ የበለጠ የተደራጁ ቢሆኑ ኖሮ ከዚህ የተሻለ ውጤትም ማምጣት ይችሉ እንደነበር ይሰማቸዋል።
በ31 የፕሪሚየር ሊግ ጨዋታዎች 35 ጎሎች ተቆጥረውባቸው በከፍተኛ ደረጃ ለመፎካከርም በተከላካይ ክፍላቸው መጠናከር ይኖርባቸዋል። ጥራት ያለው ተከላካይ በክረምቱ ለማስፈረምም ለነሱ ዋነኛ ቅድሚያ የሚሰጠው ጉዳይ ነው። ዌስትሃም ዩናይትድ በፕሪሚየር ሊጉ ላለመውረድ እየታገለ ነው። ስለዚህ ለስፔናዊው ተከላካይ ያን ያክል ሳቢ መዳረሻ አይሆንም። በሊጉ መቆየታቸውን ማረጋገጥ ይችሉ እንደሆነ ወደፊት የሚታይ ይሆናል። እነሱም በተከላካይ ክፍላቸው ላይ ደካማ ስለነበሩ የሪያል ማድሪዱን ተጫዋች መፈለጋቸው ግን አያስደንቅም። ማንቸስተር ዩናይትድ እና ሊቨርፑል በክረምቱ የዝውውር መስኮት የሪያል ማድሪዱን አማካይ ኦሪዮል ሹዋሜኒን ለማስፈረም ፍላጎት እንዳላቸው ይፋ ተደርጓል። ከስፔን የወጡ ዘገባዎች እንደሚያመለክቱት ለዚህ ፈረንሳዊ ኢንተርናሽናል ከበርካታ የፕሪሚየር ሊግ ክለቦች ከፍተኛ ፍላጎቶች ቢኖርም ማንቸስተር ዩናይትድ እና ሊቨርፑል ግን እሱን ለማግኘት ከፍተኛ ግፊቶችን እያደረጉ ይገኛሉ። ሹዋሜኒ ከቼልሲ ጋር ስሙ ተያይዞ እንደነበረ የሚታወስ ነው። ዘገባው እንደሚያመለክተው ሁለቱ ክለቦች ለአማካዩ ከፍተኛ የዝውውር ሂሳብ ለማቅረብም እያቀዱ ሲሆን በአሁኑ ወቅትም በሪያል ማድሪድ ከሚገኘው የሳምንት 240,000 ዩሮ ደሞዝም እጅግ የላቀ ክፍያን ሊያቀርቡለት ይችላሉ። ማንቸስተር ዩናይትድ በተለይም ካሴሜሮ በክረምቱ ክለቡን ለቆ የሚወጣ በመሆኑ ጥራት ያለው ተከላካይ አማካይ ያስፈልገዋል። የፈረንሳዊ ኢንተርናሽናል ቡድኑን እንደሚያሻሽለው ምንም ጥርጥር የለውም። በተመሳሳይ ሊቨርፑልም በመሃል ሜዳው ላይ እንዲሁ ጥሩ ተጫዋችን የሚፈልጉ ሲሆን ምንም እንኳን ሪያ ግራቨንበርች በዛ ቦታ ላይ ቢጠቀሙም ሆላንዳዊው አማካይ ለተከላካይ አማካኝነት ይልቅ ለመሃል ሜዳ ሴንትራል ሚድፊልደርነት ሚና ይበልጥ የተመቸ ነው። በቡድን ውስጥም ተፈጥሯዊ ተከላካይ አማካይ መኖሩ ሊቨርፑልን ይረዳዋል ተብሎ ነው የሚታሰበው። ከሁለቱ የፕሪሚየር ሊግ ክለቦች አንደኛው ተጫዋቹን ማሳመን ይችሉ እንደሆነ ወደፊት የሚታይ ይሆናል። እሱ በሪያል ማድሪድ ደስተኛ ሲሆን ከክለቡ ጋርም ለዋና ዋንጫዎችን መፋለሙን መቀጠል ይፈልጋል። በአሁኑ ወቅት ክለቡን ለቆ ለመውጣት ምንም አይነት ፍላጎት የለውም። በሌላ በኩል ሪያል ማድሪድ ተጫዋቹን የመሸጥ እቅድ የለውም። ክለቡ የውል ማራዘሚያ እያዘጋጀለት ሲሆን ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ነው። ለሱ ሲሉ ከፍተኛ ወጪዎችን ለማውጣት ቢፈልጉም የሪያል ማድሪዱ ተጫዋችን ማስፈረም የሚችሉ ግን አይመስልም። የስፔኑ ክለብና ተጫዋቹን ማሳመን ለነሱ አስቸጋሪ ሆነባቸዋል። ሹዋሜኒ በላሊጋው በደንብ የተላመደ በመሆኑ ይህ ደግሞ ቀጣይነትን ማቋረጥም አይፈልግም ሲልም ጭምር ነው የተነገረው። ማንቸስተር ዩናይትድ የሮማውን ኢቫን ንዲካን ለማስፈረም የተከላካይ ክፍሉን ለማጠናከር እየፈለገ ነው። ቶትናም ሆትስፐርስም በተጫዋቹ ላይ ከፍተኛ ፍላጎት ያለው ሲሆን እንደ ሊቨርፑል እና ባርሴሎና ያሉ ክለቦችም ሁኔታውን እየተከታተሉት ይገኛሉ። እንደ ዘገባዎች ከሆነ ቶትናም ካለፈው ክረምት ጀምሮ በንግግሩ ላይ መሪነቱን ይዞ የቆየ ቢሆንም ማንቸስተር ዩናይትድ ግን አሁን ላይ ፈጣን የዝውውር ጥያቄዎችን በማቅረብ ተቀናቃኞቹን ቀድሞ ተጫዋቹን ያስፈርማል ተብሎ ይጠበቃል። አይቮሪ ኮስታዊው ተከላካይ 45 ሚሊዮን ዩሮ ወይም 39 ሚሊዮን ፓውንድ አካባቢ ሊያስወጣ የሚችል ሲሆን ማንቸስተር ዩናይትድ በዝውውሩን ሊያጠናቅቅ ይችል እንደሆነም ወደፊት የሚታይ ነው። ክለቡ በተከላካይ ክፍሉ ላይ ተጨማሪ ተጫዋቾች የሚያስፈልጉት በመሆኑ ነዲካ ለነሱ ድንቅ ስብስብም ሊሆን ይችላል። በጣሊያን ቆይታው በጣም ጥሩ እንቅስቃሴዎችን ያደረገ ሲሆን በእንግሊዝ እግር ኳስም ስኬታማ የመሆን ብቃት አለው። ማንቸስተር ዩናይትድ በኋለኛው ክፍል ላይ ሲቸገር የቆየ በመሆኑ በዚያ የሜዳ ክፍል ላይ መሻሻል ሊኖርበታል። ሃሪ ማጓየርም የረጅም ጊዜ ተተኪ ያስፈልጋቸዋል። እንደ ማታያስ ደሊት ያሉ ተጫዋቾች በተደጋጋሚ በጉዳት የሚቸገሩ በመሆኑ ማንቸስተር ዩናይትድ በቋሚነት ዝግጁ የሆኑ ተጫዋቾች ያስፈልጉታል። ነዲካ ባለፈው የውድድር ዘመን ለሮማ በሊጉ በተደረጉ ሁሉም ጨዋታዎች ላይ በእያንዳንዱ ደቂቃ በመጫወት ስሙን በታሪክ መዝገብ ላይ ማስፈር መቻሉን እናስታውሳለን። እሱ በግልጽ የታየ ድንቅ የአካል ብቃት ያለው ተጫዋች በመሆኑ ለማንቸስተር ዩናይትድ ተስማሚ ዝውውር ሊሆን ይችላል። በአሁኑ የዝውውር ገበያ ለእንደዚህ ያለ ጥራትና ልምድ ላለው ተጫዋችም የተጠየቀው ዋጋ ተመጣጣኝ ይመስላል። በተመሳሳይ ሊቨርፑል እና ቶትንሃም የተከላካይ ክፍላቸውን ማጠናከር ይኖርባቸዋል። ኢብራሂማ ኮናቴ በውድድር ዘመኑ መጨረሻ ክለቡን የሚለቅ በመሆኑ ሊቨርፑል እሱን የሚተካ ሰውም ይፈልጋል። ቶትንሃምም ቢሆን ክሪስቲያን ሮሜሮ በክረምቱ ይለቃል ተብሎ ይጠበቃል። ከሶስቱ ክለቦች መካከልም የትኛውን ዝውውሩን እንደሚጨርሰም ወደፊት የሚታይ ነው። ጀርመናዊው አጥቂ ኒኮሎ ትሬስሎዲ እንዲሁ በክረምቱ የዝውውር መስኮት በፊት የአርሰናልና የቶትንሃም ኢላማ ነው። ፍሎሪያን ፕሌተንበርግ እንደዘገበው ከሆነ አርሰናል አሁን ላይ ለ21 ዓመቱ አጥቂ የዋጋ ማጣሪያ ጥያቄዎችን እያቀረበ ሲሆን ተጫዋቹ 30 ሚሊዮን ዩሮ አካባቢ ሊያስወጣ ይችላል። በጀርመንና ጣሊያን የሚገኙ በርካታ ክለቦች በተጫዋቹ ላይ ፍላጎት ያላቸው ሲሆን አርሰናል የዝውውር ፉክክሩን አሸንፎ ተጫዋቹን ማስፈረም ይችል እንደሆነ የሚታይ ነው።
ክለቡ ካደረገው የማጣራት ጥያቄዎች በመቀጠል እስካሁን ይፋዊ የዝውውር ጥያቄን አላቀረበም። በሌላ በኩል ቶትናም ሁኔታውን እየተከታተለም ይገኛል። ይህ የ21 ዓመቱ ጀርመናዊ በአውሮፓ ውስጥም ከፍተኛ ግምት የሚሰጠውና ብሩህ ተስፋ ያለው ተጫዋች ነው። ለአርሰናል ወይም ለቶትናም ጠቃሚ ተጫዋች ሆኖ ሊያድግም ይችላል። የክለብ ብሩዥ አጥቂ የሆነው ትሬስሎዲ በዚህ የውድድር ዘመን 17 ጎሎችን አስቆጥሮ 5 ለጎል የሆኑ ኳሶችንም አመቻችቶ አቀብለዋል። አርሰናል በማጥቃት ክፍሉ ላይ ተጨማሪ ጥራት እንደሚያስፈልገው ግልጽ ነው። በውድድር ዘመኑ መጀመሪያ ላይ ለቪክተር ዮኬሬሽ ከፍተኛ ገንዘብን ያወጡ ቢሆንም ስዊድናዊው አጥቂ በፕሪምየር ሊጉ የሚጠበቀውን ያክል ግብ ግን አላስቆጠረም። በ29 ጨዋታዎች 11 ጎሎችን ብቻ። በማጥቃት ክፍሉ ላይ ተጨማሪ ተጫዋች የሚያስፈልጋቸው ሲሆን ወጣቱን ጀርመናዊ ማስፈረምም ለወደፊት የሚሆን ጠንካራ ኢንቨስትመንት ይሆናል። በተመሳሳይ ቶተንሃም ወጣቱን አጥቂ በቅርበት እየተከታተለ የሚገኝ ሲሆን ጥራት ያለው አጥቂም ያስፈልጋቸዋል። ራንዳል ኮሎ ሞአኒ በውድድር ዘመኑ መጨረሻ ክለቡን የሚለቅ በመሆኑ እሱን የሚተካ ሰውም መፈለጋቸው አይቀሬ ነው። ትሬስሎዲ በቀጣይ የውድድር ዘመን ከዶሚኒክ ሶላንኬ ጋርም ለመሰለፍና ሊፎካከርም ይችላል። ወደ ፕሪምየር ሊግ የመዞር እድሉ ለእሱ አስደሳች ሊሆን ይችላል። ለእንግሊዝ እግር ኳስ የሚሆን አካላዊና ቴክኒካል ብቃት ያለው በመሆኑ ለሁለቱም የለንደን ክለቦች ጠቃሚ አማራጭ ሊሆንም ይችላል። ሁኔታው በሚቀጥሉት ጥቂት ሳምንታት ውስጥም እንዴት ሊሆን እንደሚችል ወደፊት የሚታይ ይሆናል ተብሎ ነው የሚጠበቀው። የቀድሞ የቶትንሃም አሰልጣኝ ቲም ሼርውድ ሮቤርቶ ዲዘርቢ የክለቡ የረጅም ጊዜ ግንባታ ጉዞን ለመምራት ፍጹም ትክክለኛ ሰው መሆኑን በመግለጽ ክለቡ እንግዲህ መሾሙን በትክክል በድጋፉንም እንደሰጣቸውን የተነገረው። ይሄ ድጋፍ የመጣው ስፐርስ ባልጠበቀው ቀውስ ውስጥ በሚገኝበት ወቅት ሲሆን ክለቡ በ2025/26 የውድድር ዘመን ኢጎር ቱዶረን በ44 ቀናት ውስጥም ካሰናበተ በኋላ ለሶስተኛ ጊዜም አዲስ አሰልጣኝ ሾሞ እንደነበር እናስታውሳለን። ሼርውድ የቀድሞውን የብራይተን እና የማርሲ አሰልጣኝ ለረጅም ጊዜ እንደሚያደንቀው ገልጾ ለክለቡ ተስማሚ መሆኑንም ተናግሮለታል። የዲዘርቢ ለማንም የማይበገር ግትርነት እንደ ጥንካሬ እንዲሁም ከቶትናም አመራሮች ጋርም ግጭት ሊፈጥር የሚችል ነጥብ እንደሆነም ይጠቅሳል። ሼርውድ ለስካይ ስፖርት እንደተናገረው የእሱን ስብዕናና ቡድኖች የሚጫወቱበትን መንገድ ወደዋለሁ፣ ነገር ግን አጨዋወታቸው ክፍት በመሆኑ በአንዳንድ ጨዋታዎች ላይ በከፍተኛ ሁኔታ ሊሸነፉ ይችላሉ። አሁን ካለንበት ሁኔታ አንጻር እስከ ውድድር ዘመኑ መጨረሻ ድረስ በከፍተኛ ውጤት መሸነፍ በጭራሽ አይቻልም ሲል የተናገረው የእሱ የማርሴ ቡድን ከሊቨርፑል ጋር ሲጫወት የነበረውን ክፍት አጨዋወትም አይተናል። ሜዳውን ክፍት አድርጎ በስፋት ነው የሚጫወተው። ይህ ሰው ምን ያክል ግትር እንደሆነ እናውቃለን። እሱን መቆጣጠር ከባድ ነው፣ ነገር ግን የራሱ የሆነ አመለካከት ስላለውና በራሱ መንገድ ስለሚሰራ ግን ወደዋለሁ። የኔ ብቸኛ ስጋትም ይሄኛው ነው። ቡድኑ ከአደጋው ቀጠና ማሻገር ከቻለም ቶትናም ወደፊት ለመራመድ ፍጹም አሰልጣኝን አምጥቷል ብዬ አስባለሁ። አሁን ግን ዋነኛው ቅድሚያ የሚሰጠው ጉዳይ ክለቡን በሊጉ ማቆየት ነው ብሏል። ጣሊያናዊ አሰልጣኝ በሶስት ዋና ዋና ሊጎች ውስጥ ባሳየው ማራኪ እግር ኳስ አጫወት በአውሮፓ ካሉ ምርጥ ታክቲሽያኖች መካከል አንደኛው የመሆን ዝናንም አትርፏል። በሻካታር ዶኔስክ ቆይታው በአንድ ጨዋታ በአማካይ 2.17 ነጥቦችን ማስመዝገብ ችሏል። ብራይተን በታሪኩ ለመጀመሪያ ጊዜ ለአውሮፓ መድረክ ማሳለፉ የሚታወስ ነው። በማርሴም አጭር ቢሆንም ስኬታማ ቆይታ ነበረው። በፈረንሳይ በነበረው የቅርብ ጊዜ ቆይታ በየካቲት 2006 ከመልቀቁ በፊትም በአንድ ጨዋታ በአማካይ 1.81 ነጥቦችን ያስመዘግብ ነበር። በፕሪሚየር ሊግ ለመቆየት 7 ጨዋታዎች ብቻ የቀሩት ስፐርስም ሲሆን ስፐርስ ከመውረጃው ቀጠናው በአንድ ነጥብ ብቻ ርቆ ይገኛል። ክለቡ ለሮቤርቶ ዲዘርቢ ከፍተኛ ክፍያ ያለው የረጅም ጊዜ ኮንትራትም አቀርቦለታል። አመራሮቹ እሱ የሚመጣው ፈጣን ለውጦችን ክለቡን ወደ ሻምፒዮንሺፕ ከመውረድም ይታደጋል የሚል ተስፋ በማድረጋቸው እንደሆነ ነው የተነገረው። የቼልሲው ኮከብ ማርክ ኮሬያ ወደ ልጅነት ክለቡ ባርሴሎና መመለሱ እንደማይቀር እየተናገረ ነው። ከዚህ በፊት በነበረው ቃለ መጠይቅም ባርሴሎና ጥያቄ የሚያቀርብልኝ ከሆነ ለመቃወም ይከብደኛል ሲልም መናገሩ በስታንፈርድ ብሪጅ ስላለው የወደፊት ቆይታ አዲስ መላምቶች እንዲሰጡ አድርጎ እንደነበር እናስታውሳለን። በኤንዞ ማሬስካ ስር ድንቅ መሻሻል ያሳየው ይህ ስፔናዊ የግራ መስመር ተከላካይ አስቴቱን የሰጠው ከስፔን ብሔራዊ ቡድን ጋር በነበረው ቆይታ ጊዜ ነው። በካታሎኒያ በሚገኘው አርሲ ዲ የተባለ የስቴዲየም ከግብጽ ጋርም በተደረገው የወዳጅነት ጨዋታ ላይ ቀደም ብሎ የ27 ዓመቱ ተጫዋች ከትውልድ አካባቢው ጋር ስላለው ስሜታዊ ትስስርም እንዲሁ ተናግሮ ነበር። ማርኮ ኮሬያ ወደ ባርሴሎና ዝውውር ከቀረበልኝ እሄዳለሁ ሲል የተናገረው ኮኮሬያ በ2022 በ62 ሚሊዮን ፓውንድ ቼልሲን ከተቀላቀለ በኋላ የነበረው ጉዞ ውጣ ውረዶች የበዙበት ነበር። በመጀመሪያው ላይ ቢቸገርም አሁን ላይ ግን በሊጉ ሁሉንም ጨዋታዎች በቋሚነት በመጀመር የደጋፊዎች ተወዳጅ ተጫዋችም እየሆኑ ከመጡ ተጫዋቾች መካከል አንደኛው ነው።
ይሁን እንጂ የላማሲያ ምሩቅ ለሆነው ተጫዋችም የኑ ካምፕ ጥሪ አሁንም ጠንካራ ነው። ምንም እንኳን ቤተሰቡ ለንደን ውስጥ ተላምደው ደስተኛ እንደሆኑ ቢገለጽም ወደ ባርሴሎና የመመለስ እድል ቢመጣ ግን እምቢ ማለት የማይቻል መሆኑን ያምናል። ለማርካ በሰጠው አስተያየትም ለመቃወም ይከብዳል። ስለ እኔ ብቻ ሳይሆን ስለ ቤተሰብ ማሰብ ይኖርብኛል። ዝውውሩ የሚከሰት ከሆነ ይከሰታል፣ ያን የሚወሰነው ውሳኔም ይወሰናል ብሏል። ሁልጊዜም ለመመለስ ያስባሉ። እኔም ሆንኩኝ ቤተሰቤ ደግሞ እዚያ በጣም ደስተኛ ነን። ለጊዜው ግን ለጥቂት ዓመታት እቆያለሁ ሲልም የተናገረው ቸልሲ ማርኮ ኩኩሬያን ተጠቅሞ ሁሊያን አልቫሬዝን ለማስፈረም ሊሞክር እንደሚችልም እየተነገረ ነው። ኩኩሬያ ከጥቂት ዓመታት በኋላም ለመመለስ ቢያወራም የቸልሲ ቦርድ ግን በአፋጣኝ እቅድ ሊኖረው ይችላል። ፌጂያስ ካወጣው ዘገባ መሰረትም ሰማዮቹ የአትሌቲኮ ማድሪዱን ሁሊያን አልቫሬዝን ለማስፈረም ስፔናዊውን ተከላካይ እንደ መለወጫ ሊጠቀሙበትም እያሰቡ ነው። ቸልሲ አርጀንቲናዊውን የዓለም ዋንጫ አሸናፊ ለማስፈረም በፉክክሩ መሪ ቢሆንም 85 ሚሊዮን ፓውንድ የሚገመት ከፍተኛ ክፍያ ግን ተጠይቆበታል። ይሄ ገንዘብ መጠን ለመቀነስ የምዕራብ ለንደኑ ክለብ ማርኮ ኩኩሬያን ጨምሮ 35 ሚሊዮን ፓውንድ በማቅረብ ዲየጎ ሲሞኔን ለማማለልም ሊሞክሩ እንደሚችሉ ነው የተነገረው። የማንቸስተር ሲቲው ተከላካይ የሆነው ናታን አኬ በቸልሲ የልምምድ ማዕከል አቅራቢያ ቤት እየገነባ መሆኑን ተከትሎ ወደ ቀድሞ ክለቡ ለመመለስ እያሰበ እንደሆነ ተነግሯል። ዘሰን እንደዘገበው ከሆነ ናታን አኬ በኮብሃም አቅራቢያ ትልቅ መኖሪያ ቤት ለመገንባት ያቀደባቸው ሰነዶችም የተገኙ ሲሆን ይህም ስለ ወደፊት እቅዱ ፍንጭ ሊሆን እንደሚችል ተገምቷል። አኬ በወጣትነቱ ቸልሲን የተቀላቀለ ቢሆንም በቦርንመዝ በነበረው ቆይታ ብቃቱን አሳይቶ ትኩረት ከመሳቡ በፊት ለለንደኑ ክለብ ዋናው ቡድን ያደረገው ጨዋታ ብዛት 17 ብቻ ነበር። ይህም የኔዘርላንድ ብሔራዊ ቡድን ተከላካይ በቦርንመዝ ያሳየው ድንቅ ብቃት በ2020 ክረምት ላይ ወደ ማንቸስተር ሲቲ እንዲዘዋወር አስችሎታል። በሲቲ ቆይታው 172 ጨዋታዎችን ያደረገ ሲሆን 4 የፕሪምየር ሊግ ዋንጫዎችን፣ የቻምፒየንስ ሊግ እና ሌሎች በርካታ ዋና ዋና ክብሮችንም አሸንፈዋል። ይሁን እንጂ ናታን አኬ አሁን ላይ በኢቲሃድ ስቴዲየም ባለው ውል ላይ ከ1 ዓመት በላይ ጥቂት ጊዜ ብቻ የቀረው በመሆኑ ከክለቡ ለመልቀቅም ማቀዱ ምክንያታዊ ሊሆን ይችላል። ሲቲ የ31 ዓመቱን ተከላካይ በዚህ ክረምትም ለመሸጥ መወሰኑ ባይታወቅም አሁን ላይ ግን በፔፕ ጓርዲዮላ ስብስብ ውስጥ በቋሚነት የማይሰለፍ በመሆኑ ዝውውሩ የመሳካት እድል ይኖረዋል። ሆኖም ግን ቸልሲ አሁን ላይ ወጣት ተጫዋቾችን የማስፈረም ፖሊሲውን ትቶ ናታን አኬን ለማስፈረም ወይም ለመመለስ እንዲህ ያለ ድንገተኛ ለውጥን ማድረጉ ሊያስገርም ይችላል። አንዳንድ የቸልሲ ደጋፊዎች የክለቡ ባለቤቶች በዝውውር ስልታቸው ላይ ትንሽ ተለዋዋጭነትን እንዲያሳዩ ይፈልጋሉ። ምክንያቱም አሁን ያለው ስብስብ አንድ ወይም ሁለት ልምድ ያላቸው ተጫዋቾች ያስፈልጉታል። ናታን አኬ በርካታ ዋንጫዎችን ያሸነፈና በቸልሲ ላሉ ወጣት ተጫዋቾችም ጥሩ መሪ ሊሆን የሚችል ሲሆን ይህ ደግሞ የቤት ግንባታው እቅዱ በዚህ ክረምት ትኩረት ሊሰጠው እንደሚገባ ነው በርካቶች ሀሳቦቻቸውን ያጋሩት። የሆላንዳዊ ተከላካይ ዝውውሩ ብዙ ገንዘቦችን ላይጠይቅ ይችላል። እንዲሁም ደግሞ በሊያም ሮስኒየር ስብስብ ውስጥም ያለውን ድክመት በመቅረፍም ትልቅ ልምድንም ይዞ ሊመጣላቸው እንደሚችል ነው የተነገረው። የቸልሲው የግራ መስመር ተከላካይ ማርኮ ኩኩሬያ የክለቡን የዝውውር ስልትና የቀድሞ አሰልጣኙን ኤንዞ ማሬስካ ከክለቡ እንዲሰናበቱ የተላለፈው ውሳኔ በይፋ በመንቀፍም ያልተጠበቀ እርምጃን ወስዷል። ኩኩሬያ በቸልሲ ቤት ወሳኝ ተጫዋች ቢሆንም አሁን ላይ ግን በስታንፈርድ ብሪጅ ያለው ሕይወት በእጅጉ እያንገሸገሸው ይመስላል። ይህ የስፔን ብሔራዊ ቡድን ተጫዋች ከቅርብ ጊዜ መጥፎ ውጤቶች በኋላ ይህ ዓለም አቀፍ ረፍት ጊዜ እንግዲህ በፊት ለቸልሲ ተጫዋቾች ጥሩ እንደሚሆንም ተናግሮ ነበር። ብሎቹ በፓሪስ ሰን ዠርሜን በከፍተኛ ውጤት ተሸንፈው ከቻምፒየንስ ሊግ መውጣታቸው በበርካታ የቡድኑ ተጫዋቾች ላይ መጥፎ ስሜቶችን ጥሎ አልፈዋል። ኩኩሬያ ከፓሪስ ሰን ዠርሜን ሽንፈት በኋላ ኤንዞ ፈርናንዴዝም ደስተኛ እንዳልነበር ገልጾ እንዲህ ሲል ተናግሯል። ለዛ አትሌቲክ በሰጠው ቃል ላይ ሲናገር ማርኮ ኩኩሬያ ቸልሲ ብዙ ወጣት ተጫዋቾችን ብቻ ስለማስፈረሙም ሀሳቡን ሲሰጥ በአሁኑ ባለቤቶች ስር ቸልሲ ትኩረቱን ለወደፊት የሚሆኑ ተጫዋቾች ላይ ቢያደርግም ነገር ግን ይህ የምዕራብ ለንደኑ ግዙፍ ክለብ ከሜዳ ላይ ስኬት ለማድረግም ይበቃል የሚል እምነት የለውም። የ27 ዓመቱ ተጫዋች ሲናገር ይህ የክለቡ ፖሊሲ አካል መሆኑንና ወደዚያ አቅጣጫ መሄድም እንደሚፈልጉ ወጣት ተጫዋቾችን ማስፈረምና የወደፊቱን ማየት እረዳለሁ። ነገር ግን እዚህ ላለንና ትልልቅ ነገሮችን ማሸነፍ ለምንፈልግ ተጫዋቾች እንደዚህ ያሉ ወቅቶች ተስፋ አስቆራጭ ናቸው ሲልም ጭምር ነው የተናገረው። አክሎም ጥሩ የሆኑ ተጫዋቾች ያሉን መሰረቱም አለ። ነገር ግን እንደ ፕሪሚየር ሊግ ወይም ቻምፒየንስ ሊግ ላሉ ትልልቅ ዋንጫዎች ለመወዳደር ተጨማሪ ነገሮች ያስፈልጋሉ። ወጣት ተጫዋቾችን ብቻ ማስፈረምም እነዚያን ግቦች ማሳካት ላይ እንቅፋት ሊሆን ይችላል። ከፓሪስ ሰን ዠርሜን ጋር በነበረን ጨዋታ እንደዚህ ያሉ ሁኔታዎችም ያለፉ ወይም ልምድ ያላቸው ተጫዋቾች ጎድለውናል ሲልም የተናገረው
ጊዜ ያስፈልገናል። ወጣቶቹ ተጫዋቾች ወደፊት ልምድ የሚያገኙ እነሱ መሆናቸውን አውቃለሁ። ነገር ግን በሁለቱ ዓለማት በወጣትነትና በልምድ መካከል ሚዛን መፈለግም ያስፈልጋል። ማሬስካ በሊያም ሮስኔር ስለመተካታቸው ሲናገርም ኩኮሬያ ማሬስካ የለቀቀበት ቅጽበት በእኛ ላይ ትልቅ ተጽዕኖ ነበረው። እነዚህ በክለቡ የተወሰኑ ውሳኔዎች ናቸው። እኔን ብትጠይቁኝ ኖሮ ይህንን ውሳኔ በጭራሽ አልወስንም ነበር። እንዲህ ያለ ለውጥን ለማድረግ የተሻለውን ነገር እስከ ውድድር ዘመኑ መጨረሻ መጠበቅ ነበር። ለተጫዋቾቹም ሆነ ለአዲሱ አሰልጣኝ ለመዘጋጀትና ሙሉ የቅድመ ውድድር ዝግጅት ለማድረግም ጊዜ ይሰጥ ነበር። ባጭሩ በክለቡ ዙሪያ ያለው አለመረጋጋት በዚህ የመጣ ነው። በመጀመሪያ ጊዜያዊ አሰልጣኝ የቀድሞ ከ21 ዓመት በታች አሰልጣኝ ካሉም ማክፋርለን ነበረን። ከዚያም ደግሞ አሰልጣኝ መጣ። አዲሱ አሰልጣኝ ሀሳቦችን ይዞ ቢመጣም በእነሱ ላይ ለመስራት ግን ጊዜ የለውም ሲልም ጭምር ነው የተናገረው ማርኮ ኮሬያ ሀሳቡን ሲናገር። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮትም የምመኘው።